ይሄት እስኪ አንደር 13 ጨዋታ ነው፣ ግን ሌሎቹ ቆመው ነው የሚያዩት። ማለት ማጣጣል አይደለም። እዚህ ጨዋታ ላይ ዣቪ ሲሞንስ ነበር አንደኛው። ጨምሮ በዚህ ዓመት እነ ቪርትስ፣ ኤዜ፣ ኢላንጋ፣ ማዱዌኬ፣ ጆዋ ፔድሮ፣ ኩዱስ፣ ኩኒያ፣ ምቤሞ፣ ጊዮኬሬስ ብዙ ሚሊዮን በተገዛበት ዓመት ሲቲ ቸርኪን በ36.5 ሚሊዮን ዩሮ ነው ያመጣው። አተሸወዱ 100 ሚሊዮን በላይ ወርዝ ነው ልጁ። ግን ሊሆን ኃይለኛ ፋይናንሻል ችግር ውስጥ ባይሆን ኖሮ በዛ አይሸጡትም ነበረ። 2019 ዴቢው ተሰጥቶት ሁሉም ስለሰማው ስሙን ምንም አላመጣም እስካሁን። ሰውም አይችል ነው የሚመስላቸው። ግን ቸርኪ ከ2 ወር በፊት ነው 22 ዓመቱን የያዘው። እንደሱ አይነት ስኪልፉል ተጫዋች አሁን የለም። ፊት በጣም ከመጫወቱ የተነሳ ቴሪ ኦንሪ ሁላ ሲጠየቅ በየትኛው እግሩ ድሪብል እንደሚያደርግ ራሱ ቸርኪ እንደማይለይ ተናግሯል። አምና ስተዲ አድርገውት 44 ሾት ለሊዮን አድርጎ 22ቱ በቀኙ 22ቱ በግራው ይለያል። ቸርኪ በ6 ዓመቱ ነበረ ፓርኪንግ ላይ ሲጫወት የሊዮን ስካውት አይቶት ያገኘው። ወዲያውኑ ወደ አካዳሚ ያመጡት። ኮሜንታተሮቹን ላዚ ጨዋታዎች ላይ ብትሰሙት የሊዮን ከባዱ ፕሮስፔክት እንደሆነ ያስታውቃል። ማርሻል፣ ቤንዜማ፣ ላካዜት፣ ቤናርፋ፣ ፌኪር ያወጣ አካዳሚ ነው የሊዮን አካዳሚ። ከአያክስ እና ከቤንፊካ ቀጥሎ እንደዚህ አካዳሚ ፕሮስፔክቶችን በመሸጥ ያተረፈ ትልቅ ክለብ ነው። ቸርኪ ግን ይለያል። ቀጣዩ ነው። ለአንደር 13 ሲጫወት ኦፊስ እየቀለደባቸው ነበረ። ትንሽ ቁመቱ ሲያድግ ጉዳት አጋጠመውና 15 ዓመት ሆኖ ሲመለስ ኦልሬዲ ለአንደር 19 ቡድን አስገብቶታል ሊዮኖች። እናም ዩኤፋ ዩዝ ሊግ ላይ ዘያንገስ ፕሌየር ሆነ ውድድሩ ላይ ለመጫወት። ጨዋታውን እንደገባ 5 ደቂቃ እንደሞላ ጎል አስቆጠረ። ሌላ ታሪክ ሰበረ። ከዛ እዛው ላይ ፍራንስ ውስጥ ያሉትን ቶርናመንቶች ላይ እንደዚህ ሲጫወት ሲቀልድባቸው ሊዮኖች ምንም አማራጭ አልነበራቸው። ወደ ዋናው ቡድን ቶሎ ፕሮግረሱን ማፍጠን አለባቸው። ከዛም ወደ ሪዘርቭ ቲም ውስጥ ከተት በ15 ገና ያን ሰመር ላይ ደግሞ ሪያል ማድሪድ እንደተስማማ ማስፈረም ሩመር ወጣ። ማን ዩናይትድም ቸርኪን እንዳሳመነው ዜናዎችም መውጣት ጀመሩ። ከዛ ደግሞ በቼልሲ ማሊያ ቸርኪ እየተጫወተ ፎቶ ኢንተርኔት ላይ መውጣት ሲጀምር ወዲያውኑ የሊዮን ክለብ ፕሬዚደንት ጠርቶት ለልጅ የማይሰጥ ብር አቀርቦ ከባድ ኮንትራክት አስፈረሙ። ግን ፕሮግረሱን ትንሽ ለማረጋጋት ፈለጉና ወደ አንደር 19 መልሰው ዩኤፋ ዩዝ ሊግ ላይ አጫወቱት። እናም እሱም እዛው አሪፍ ነበረ። ጎል ኮንትሪቢዩሽኖችን በ59 ደቂቃዎች እያደረገ ነበረ። ሊሆን ደርሰው ማያውቁት ስቴጅ ላይ ደርሷቸው ነበረ። ግን ሊሆን ወዲያውኑ ከዛ ውስጥ አወጣው። ምክንያቱም ለዋናው ቡድን የሚያስጠላ አጀማመር አድርጎ ነበረ። ግዴታ ያስፈልጋቸዋል ቸርኪ እና በሊጓን ያንገስት ኤቨር ፕሌየር ሆነ ዴቢው ሰጡት በዛ ዓመት ላይ። አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ ሼር አድርጉላችሁ ለጓደኞቻችሁ። ሰብስክራይብ ማድረግ አትርሱ። ዩዝ ሊግ ላይ እንዳልተባለ አሁን በ16 ዓመቱ ቻምፒየንስ ሊግ ላይ እየተጫወተ ነበረ። ጃንዋሪ ላይም ያንገስት ኤቨር ጎል ስኮረር ሆነ ለሊዮን። ከዛ ግን ሩዲ ጋርሲያ በጊዜው አሰልጣኝ ነበረው ከቤንች አላስገባ ሲለው ወይ ወደ አንደር 19 መልሱ ሲላቸው ወይ ላስተምሮ ብሎ ቀጣይ ጨዋታ ላይ ከናንትስ ጋር ስታርት እንዲያደርግ ሰጠው። ገና 1 ደቂቃ ሳይሞላ ጨዋታው በረኛውን አጥፎ ጎል አስቆጠረ። ትንሽ ቆይቶ በረኛውን ሎጭ ያገባበት። ጨዋታው ሲቀጥልም 2 አሲስት ደገመ። እዛ ጨዋታ ላይ ፔናልቲውን ላስጠጥቶ ነበረ፣ ግን ሙሳ ዴምቤሌ ሳተው። ጨዋታው 4-3 አለቀ። ዘ ቸርኪ ሾው። ከሜሲ ጋር ብዙ የሚወዳደሩ ተጫዋቾች አሉ፣ ግን ቸርኪ ኢዝ ዘ ክሎዘስት ቲንግ ቱ ዘ ትሩዝ። ሜምፊስ ዲፓይ ሁላ እንደ ኩያው አብሮት ፓርኪንግ ሎት ላይ ሎጭ ባገባ እየተጫወተ ነበረ። ኮቪድ መጥቶ ቻምፒየንስ ሊግ ወደ 1 ጌም ናክአውት ራውንድ ሲቀየር the youngest player to ever play a semi-final ሆነ ቸርኪ። ቢቢሲን ቀለደበት እዛ ጨዋታ ላይ፣ ግን ኢቬንቹዋል ዊነሮቹ ኤርን ጥሏቸው አለፉ። ከጨዋታው በኋላ ኢንተርቪው ላይ ፕሬሸሩን እንዴት አንድል እያደረግከው ነው በዚህ ለጋ እድሜ ተብሎ ሲጠየቅ ለእኔ ቀላል ነው ብሎ መለሰላቸው። ከዚህ በኋላ ነው ግን የሊዮን ዳውንፎል የጀመረው። ቀጣዩ ዓመት ላይ ከኔይማር በላይ ድሪብል እያደረገ ነበር አት ሰም ፖይንት። ከዛም ጎሎችን በማስቆጠር ቡድኑን እየረዳ ወደ ቻምፒየንስ ሊግ ኳሊፊኬሽን እያደረሳቸው እያለ እዛው ለሱ የሚፎካከራቸውን ሞናኮ ሲያገኙ አቻ ሆኖ 88ኛው ደቂቃ ላይ ማሸነፊያውን ጎል አስቆጠረ። ሩዲ ጋርሲያ ግን ዋናው የመጨረሻው ጨዋታ ላይ ቤንች አድርጉት ሊዮኖች ቦትል አደረጉትና 4ኛ ጨረሱ። 3ኛ ሲዝን ሲመጣም ልጅ መሆኑን ረሱት። አዲሱ አሰልጣኝ ፒተር ቦሽ ቤንች እያደረገው ሊዮን 11ኛ ቦታን ሙጥኝ ብለው ሲይዙ ምን ያህል ደጋፊዎች እሱ ኪሴቪየራቸው እንደሆነ ቢከራከሩ የክለቡ ሌጀንድ በጊዜው ስፖርቲንግ ዳይሬክተር የነበረው ጁኒኒዮ ሁሌ አብሮት አላ ትሬኒንግ እንደሚውል ቸርኪ grew up thinking first of himself, second of himself, third of himself, then he thinks about the team ብሎ ተራ ኮመንት ሰጠ። አስቡት 18 ዓመቱ ነው። በዚህ ጊዜ ሚዲያዎች ሌብል መስጠት ጀመሩ። ሌዚ እንደሆነ፣ ፕሮብሌማቲክ እንደሆነ፣ እንደ ሌላ ናስሪ ታራፕት ናርፋ ተጫዋች እንደሆነ ፖርትሬ ማድረግ ጀመሩ። ይሄ ግን ተራ ኬም የሆነ ዘረኝነት ነው። ምክንያቱም አልጄሪያን ዲሴንት ስላለው ቤዚክሊ። ምክንያቱም ክለብ ስታፍ ሜምበር ሁሌ አብሮት የሚውሉት ትሬኒንግ መጀመሪያ ገብቶ መጨረሻ የሚወጣ
የሚወጣ እንደሆነና ዩዝፉል ስኪል አሮጋንስ እንደሚያስመስለው ተናገሩ። የትኛው ሚዲያ ነው እነሱን ወሬ የሚዘግበው ከጂጂኒዮ በላይ? ተንከባክቦ እንደማሳደግ ሁሉንም የክለቡን ውድቀት በሱ ላይ ማድረግ ከሩ። ያሳዝነው አመቱ እስኪያልቅ ድረስ የሚያስቆይ ጉዳት አጋጠመው። ሲመለስ ከጉዳቱ ፒተር ቦሽ አሁንም ማጫወት አልፈለገም። 25 ደቂቃ በላይ ሰጠውን በአንድ ጨዋታ ላይ ግን ስቲል ቸርኪ ጎል ኮንትሪቢዩሽን በ60 ደቂቃ ላይ እያደረገ ነበረ። ከዛ ፒተር ቦሽ ተባረረ እና ሎረን ብላንክ ለክለቡ ሲመጣ ሁሉንም ሊያመቻችለት ለቸርኪ ተዘጋጅቶ ነበረ። ኮንፊደንሱን መጣ። ቸርኪ ሩሌት አሲስቱን ለማድረግ ጀመረ። ድንቅ ፐርፎርማንስ ማሳየት ጀመረ። ሊዮን ግን ከባድ ፋይናንሻል ችግር ውስጥ ገብተው ነበረ። ባርኮላ፣ ጉስቶ፣ አዋር ሁሉም መሸጥ ጀመሩ። ምንም ያህል ቼልሲ ቢሞክሩም ቸርኪን ለማግኘት አልቻሉም። ሎረን ብላንክ ገና 4 ጨዋታ እንደሆነው ተባሮ የሊዮን አልትራስ ፌመስሊ ክለባችንን እያሳፈራችሁ ነው ብለው አስጠንቅቀው ሌላ ማሰልጣኝ እንደዛው ፋቢዮ ግሮሶ መጥቶ ተባረረ። 14 ጨዋታ በኋላ ሊዮን ላስት ፕሌስ ነበሩ 3 ነጥብ። ከዛ በኋላ ግን ቸርኪ የጎል ኮንትሪቢዩሽን ኤቭሪ 97 ሚኒትስ ሬሾ ይዞ 3 በተከታታይ ጨዋታ እንዲያሸንፉ አድርጎ ዩሮፓ ሊግ እንዲገቡ አደረጋቸው። ሰከንድ አወር ዘ ሲዝን ሙሉን እሱ ነበረ ጎል ኮንትሪቢዩት እያደረገ የነበረው ኦልሞስት ኤቭሪ ጌም። አሰልጣኙ ሙላ በሪፖርተሮች እንዴት እያደረክ ነው ፎርማቸውን እንደዚህ የለወጥኩ ተብሎ ሲጠየቅ ኢትስ ቸርኪ ጌም ብሎ ነው የሚመልስላቸው። ኩፕ ደ ፍራንስ ፋይናል አደረሷቸው። አሲስት ቢያደርግም እዛ ፋይናል ላይ ፒኤስጂ ላይ ነው ግን ችግሩ። ፒኤስጂ 2-1 አሸነፋቸው። ቀጣይ ዓመት መጀመሪያ ጨዋታው ላይ ማርሴይ ላይ ጎል በማስቆጠር ጀመረ። ሀቭራ ላይ ማስቆጠረ። ዲሴምበር ሲመጣ አንጀርስ ላይ ጎልና አሲስት። ዩሮፓ ሊግ ላይ ፍራንክፈርት ላይ 1 ጎልና 2 አሲስት። ከዛው ሳምንት ፒኤስጂ ላይ ድንቅ በጣም የሚያምር አሲስት አደረገ። ማቹር ሆኖ ጌሞችን መቆጣጠር ጀምሯል። አዚስ ታይም ከፌብሩዋሪ እስከ ማርች ሊግ 1 ላይ 9 ጎልና አሲስት፣ 6 አሲስት፣ 3 ጎል። ዩሮፓ ሊግ ኳርተር ፋይናል ላይ 4 አሲስት በሁለት ጨዋታ። ዩሮፓ ሊግ ታሪክ 20 አሲስት በሱ ነበር የተመዘገበው። እንደሱ ያደረገ እስካሁን ድረስ የለም ዩሮፓ ሊግ ላይ። ሴሚ ፋይናል ላይ ደርሶ ፈርስት ሊግ ላይ ሊያልቅ ሲል ጨዋታው ኦናናን ቺፕ አድርጎ አቻ ያደረጋቸው 2 አቻ። ሰከንድ ሊግ ላይ ኤክስትራ ታይም ገብቶ 4 አቻ እያሉ ኤክስትራ ታይም ላይ ሊዮን እንዲመሩ አሪፍ ጎል አስቆጠረ። ኦናናውላ ለመመለስ አልሞከረም። ዩናይትድ ደጋፊዎች ዞሮ ደግሞ ጀላ ብሎ አላቸው። ግን ሃሪ ማጉጎ በጨረሰው የሚገርም የዩናይትድ ካምባክ ወደቁ። ሊግ ላይም ስትራስቦርግን አልፈው ዩሮፓ ሊግ ገቡ። ሊግ ምርጥ ኤክሳይ ውስጥ ላይ ገባ። ከድሪብሊንግ ኪንግ ኤደን ሃዛርድ ቤስት ድሪብለር አዋርድ ተሰጠው። ለመጀመሪያ ፍራንስ ቡድን ጥሪ ተደረገለት። ኔሽንስ ሊግ ሴሚ ፋይናል ላይ ከስፔን ጋር ተቀይሮ ገብቶ ያለቀውን ውስጥ ያለቀ የነበረን ጨዋታ ህይወት ሰጥቶት ምርጥ ጎል አገባ። ምርጥ ፓሶችንም እያደረገ ብዙ ቻንሶችን ለፍራንስ ክሬት ማድረግ ጀመረ። ለጉስቶ አሪፍ ኳስ ሰጥቶት ጉስቶ ክሮስ ያደረገውን ኳስ ኦንጎል አገባው። ቪቪያን 5-3 ሆኑ። ከዛም ለኮሎሙዋኒ ያበደ ክሮስ አድርጎለት 5-4 አደረገው 93ኛው ደቂቃ ላይ። ጨዋታው አለቀ። ሲቲ ኦልሬዲ እሱን ለማምጣት ጨርሶ ነበር። በዚህ ሰዓት ጋርዲዮላ የግሉ አደረገው። በ36.5 ሚሊዮን ወርልድ ካፕ ላይ ስቲችን ላስ አደረጋት። አላይን ላይ ድንቅ ጎል አስቆጠረ። አልሂላል ሲጥሏቸውም ያኔ ለፎደን ያበደ አሲስት አድርጎለት ነበረ 3-2 ለማድረግ ጨዋታውን። ጋርዲዮላ ፕሪሚየር ሊግ ላይ ቤንች አድርጉት የመጀመሪያውን ጨዋታ ላይም ተቀይሮ ገብቶ አብዱ ሰርቶ እግር ኳስ ለሱ ቀላል እንደሆነች አሳይቶ አስቆጠረ ጎል። ሃዛርድ ትሬን አድርግ ደኔ እንዳትሆን ብሎታል መሰለኝ። ከወር ምናምን ጉዳት ኋላ ሲመለስ የሌለ ፊት ሆኗል። አሁን ጋርዲዮላ ዳየት ውስጥ አስገብቶታል። ቸርኪ በርገር ሳይሆን የራበው ኳስ መጫወት ነው። ሃላንድ ብቻውን እየተጫወተ ነው እስካሁን ድረስ። ግን ቸርኪ ሲመጣ ኤሊቬት እንደሚያደርጋቸው አሁን ራሱ ከኤቨርተን አይተነዋል። ስታርት ማድረግ ሲጀምር ፕሪሚየር ሊግ ጉዱ ፈላ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ 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 ፈጣሪ ሆይ ደስ አንልም።